እንኳን ወደ ኩራዝ ፖድካስት በሰላም መጣችሁ። ወንደሰን ነኝ። ስልጣኔዎች የሚፈጠሩት በጥቂቶች ነው፣ ነገር ግን በመንጋዎች ወይም በብዙሃኑ ይወድማሉ። ይህን ያለው ጉስታቭ ለቦን የተባለ ፈረንሳያዊ ጸሐፊ ነው። ይህንን አስቡ። በአንድ ካሬ ውስጥ 1000 ሰዎች አሉ እንበል። በተናጥል ግለሰቦች የተረጋጉ፣ ምክንያታዊ፣ ስነ ምግባር ያላቸው ናቸው። ግን እነዚሁ ግለሰቦች በቡድን ሲሆኑ ይጮሃሉ፣ ያቃጥላሉ፣ ይከተላሉ፣ ያጠፋሉ ወይም መሪያቸውን ያመልካሉ። በዚህ ዝግጅት ስለ ሰው ልጅ ባህሪ ከተጻፉት በጣም አስገራሚና ተደማጭነት ካላቸው መጽሐፍት ውስጥ አንዱን አቀርብላችኋለሁ። ይህ መጽሐፍ የመንጋ አስተሳሰብ የሚባል ሲሆን ጸሐፊውም ጉስታቭ ለቦን ይባላል። በ1895 ዓ.ም የተጻፈው ይህ መጽሐፍ ፖለቲከኞችን፣ አብዮተኞችን፣ አምባገነኖችን፣ ጋዜጠኞችንና ፕሮፓጋንዲስቶች ላይ ከፍተኛ ተጽዕኖ ያደረገ ነው። ከሂትለር እስከ ቸርችል፣ ከዘመናዊ የማህበራዊ ሚዲያ እስከ ህዝባዊ ተቃውሞዎች የጉስታቭ ሀሳቦች አስፈሪ በሆነ መልኩ ተግባራዊ ሆነዋል ወይም አገልግለዋል። በዚህ ክፍል ስለ ኃይል ወይም ፓወር፣ ስልጣን እና ከኃይል በስተጀርባ ስላለው የህዝብ ወይም የመንጋ ስነ ልቦና ለማብራራት እሞክራለሁ። ጉስታቭ ለቦን ማን ነበር? ጉስታቭ ለቦን ታዋቂ የፈረንሳይ ፖሊማት ማለት ከአንድ በላይ በሆኑ የእውቀትና የሙያ መስኮች ላይ የተሰማራ ግለሰብ ማለት ነው። ጉስታቭ ለቦን ታዋቂ የፈረንሳይ ፖሊማት ሲሆን አንትሮፖሎጂ፣ ሳይኮሎጂ፣ ሶሲዮሎጂ፣ ሕክምና፣ ፈጠራና ፊዚክስን አጥንቷል። በ1866 ዓ.ም ከፓሪስ ዩኒቨርሲቲ የሕክምና ዶክትሬት ዲግሪውን አግኝቷል። እንደ ሐኪም መደበኛ የሕክምና ልምምድን አልመረጠም። ከዛ ይልቅ የጽሑፍ ስራውን የጀመረው ከተመረቀበት ዓመት ጀምሮ ነበር። የፍራንኮ ፕሩሺያን ጦርነት ማለት በአውሮፓ ታሪክ ውስጥ ፈረንሳይና ፕሩሺያ ወይ ደግሞ የፕሩሺያ አላዮች፣ የፕሩሺያ ደጋፊዎች ወይም የጀርመን ስቴቶች፣ የጀርመን ሀገራት የተሳተፉበት ጦርነት ነበር። የፍራንኮ ፕሩሺያ ጦርነት ከፈነዳ በኋላ የፈረንሳይን ጦር ከመቀላቀሉ በፊት በርካታ የሕክምና ጽሑፎችንና መጽሐፍትን አሳትመዋል። ከዚያም በስፋት ተጉዟል። አውሮፓን፣ እስያን እና ሰሜን አፍሪካን ጎብኝቷል። በአዲሱ የአንትሮፖሎጂ መስክ ጥላ ስር ያጋጠሙትን ህዝቦችና ስልጣኔዎች ተንትኗል። ስለ ሰው ልጅ አስፈላጊ አመለካከት አዳብረዋል እና በጉዞ ወቅት ተንቀሳቃሽ ሴፋሎሜትሪ የሚባል መሳሪያ ፈጥሯል። ሴፋሎሜትሪ ማለት የሰውን የጭንቅላት ቅርጽ የሚለካ መሳሪያ ነው። በዚህም ምክንያት ነው ፖሊማት የተባለው። ጉስታቭ ለቦን አብዮተኛ አልነበረም። የፈረንሳይ አብዮት ውጤት፣ የጅምላ ህዝባዊ አመፅ፣ የንጉሳዊ አገዛዝ ውድቀትንና የብሔርተኝነት መነሳት በማየቱ አንድ ጥያቄ አእምሮውን ይዞት ነበር። አስተዋይ ግለሰቦች በግላቸው ሲሆኑ ስነ ምግባር ያላቸው፣ ሞራል ያላቸው፣ አስተዋይ ሲሆኑ፣ በቡድን ሲሆኑ ግን ለምንድን ነው አስተዋይነታቸውን የሚያጡት? ለምንድን ነው ስሜትና ድፍረት የሚሞላቸው? ይህ መጽሐፍ የዚህ ጥያቄ ምላሽ ነው። መንጋ ወይም ቡድን ማለት ምንድን ነው? መንጋ የግለሰብ ንቃተ ህሊናቸውን፣ የግለሰብ ተጠያቂነታቸውን፣ ሃይማኖታዊ እሴታቸውን የሚያጡበትና የጋራ አእምሮ የሚያዳብሩበት የስነ ልቦና አካል ነው። ሰዎች አንድ ላይ ተሰብስበው መንጋ ሲፈጥሩ የእያንዳንዱ ግለሰብ ባህሪ በቡድን አእምሮ ይመራል። ለጉስታቭ ይህን ስብስብ እንደ አንድ አካል አድርጎ ይቆጥረዋል። ይህም እያንዳንዱ ግለሰብ አስተያየቱን፣ እሴቶቹንና እምነቱን በመተው በቡድን አእምሮ ይተካዋል። ጉስታቭ እንደሚለው በህዝብ ውስጥ ያለ ግለሰብ ከሌሎች የአሸዋ ቅንጣቶች መካከል የአሸዋ ቅንጣት ነው። ነፋስ በፈለገ ጊዜ ያነሰዋል፣ ወደ ፈለገው ቦታ ያሽቀነጥረዋል፣ ወደ ፈለገው ቦታ ይወስደዋል። በግሉ የሚያስበው ነገር አይኖረው። እንደ መጽሐፉ ጸሐፊ እንደ ጉስታቭ የቡድን አእምሮን የሚፈጥሩ ወይም ሰዎች መንጋን የሚቀላቀሉበት ምክንያቶች የሚከተሉት ናቸው። አንደኛ፣ ቡድን ወይም መንጋ ማንነት ለመደበቅ ይችላል። ቡድን ወይም መንጋ ስም የለውም። ቡድን ወይም መንጋ ማንነት የለውም፣ ግለሰባዊነት የለውም። ብሔር፣ ሃይማኖት ወይም የስፖርት ክለብ ደጋፊ እንጂ አበበ፣ ከበደ፣ ጫላ የሚባል አካል የለም። መንጋ ውስጥ ስትሆን ስም አልባ ነህ። ይህ ስም አልባነት ሁሉም ማድረግ የሚያስችል ፍቃድ ይሰጥሃል። ማንነትን መደበቅ ምክንያታዊ ለሆኑ ግለሰቦች የማይበገር ስሜትና የግል ኃላፊነትን ማጣት ይሰጣል። ግለሰቡ ያልሰለጠነ፣ ምክንያታዊ ያልሆነና ስሜታዊ ይሆናል። ብቻውን ከሆነ ከበደ ወይም ሀጎስ የማያደርገውን በመንጋ ሲሆን ግን ድፍረቱን፣ ተነሳሽነቱን ያገኛል። ሁለተኛ፣ የስሜት መጋባት ወይም ተላላፊነት ልክ በቫይረስ እንደሚተላለፍ በሽታ ነው።
ተላላፊነት የሚያመለክተው የተወሰኑ ባህሪያት ለምሳሌ እነገሌን እንደብድብ፣ የነገሌን ሱቅ ወይም የነገሌን ቤት እናቃጥል የሚለው ሀሳብ ይጎላና የግለሰቦች የሞራል አቋማቸው ለጋራ ጥቅም ይሰዋሉ። ፍርሃት፣ ንዴትና ጥላቻ ከምክንያታዊነት ፈጥነው ይተላለፋሉ። ይህ ራስን የመግዛት እጦት ግለሰቦች ለደመ ነፍስ እንዲገዙና ንቃተ ህሊናቸውን እንዲያጡ ያደርጋቸዋል። ሶስተኛው ምክንያት ቡድኑ ወይም መንጋው ሰመመን ውስጥ ይገባል። ይህም በቀላሉ በሀሳብ ተጽዕኖ ውስጥ መውደቅና የሌሎችን ሀሳብ በቀላሉ እንዲቀበል ያደርገዋል። ህዝቡ ወደ አንድ ነጠላ አእምሮ ሲዋሃድ የግለሰብ አእምሮ ቀርቶ የቡድን አእምሮ ሲሆን በህዝቡ ውስጥ በጠንካራ ድምጾች የሚቀርቡ አስተያየቶች ወይም ጎልተው የሚወጡ ግለሰቦች ሀሳቦች ወደ ንቃተ ህሊናው ግንባር እንዲመጣና ባህሪውን እንዲመራ ቦታ ይፈጥራሉ። ያ ማለት አንድ ጮሆ የሚመራ ግለሰብ የቡድኑ ኃላፊ መሪ ሆኖ ግለሰቦች ቡድን ውስጥ ያላቸውን አስተሳሰብና ኃላፊነት ለመሪው ሰጥተው መሪውን መከተል ለማለት ነው። ልክ የበግ መንጋ የበግ እረኛው እንደሚከተለው። ይህም ኃይለኛና መግነጢሳዊ ተጽዕኖ አለው። መቆጣጠር የማያስችል ጉልበት፣ መቆጣጠር የማይችሉት ኃላፊነት እና ኃይል ይሰጣቸዋል። በዚህ ምክንያት ነው መንጋ መፈክር ሲያስተጋባና ለሚጨው መሪዎች ተገዢ ሲሆን የሚታየው። ጉስታቭ ሰዎች በመንጋ ሲሆኑ የዳርዊንን የዝግመተ ለውጥ ሂደት ቀይረው አታቪስቲክ ይሆናሉ ይላል። አታቪስቲክ ማለት ወደ ኋላ በመመለስ ከሚያስብ ሰው ይልቅ ከዝግመተ ለውጥ በፊት ወደ ነበረው ዝንጀሮ መሳይ ፍጡር መመለስ ማለት ነው። ይሄ በጣም የሚያስብ ነው። ለምሳሌ ከበደ ብቻውን ሲሆን አመፅ ስህተት ነው፣ ምክንያታዊ በሆነ መንገድ ማሰብ አለብን ይላል። ይሄው ከበደ ግን በመንጋ ወይም በቡድን መካከል ሲሆን አቃጥሉት፣ ይገባቸዋል በሏቸው ይላል። ከአውድ ወይም ከቦታና ሰዓት በስተቀር ምንም የተለወጠ ነገር የለም። ከበደ ያው ከበደ ነው። የተቀየረው ግለሰባዊ መሆኑና ቡድን ውስጥ መግባቱ ነው። ጉስታቭ እንደሚለው መንጋ በስሜት ይነዳል እንጂ አያስብም። የቃላትና የመፈክር ኃይል። በህዝብ ውስጥ የሚነገሩ ቃላቶች ለግለሰቦች ምን ማለት እንደሆኑ አያመለክቱም። ለምሳሌ እንደ ነፃነት፣ ፍትህ፣ እኩልነት፣ እግዚአብሔር፣ ብሔር። እነዚህ ቃላቶች እንደ ባሊ ወይም እንደ ፌስታል ሆነው ያገለግላሉ። እያንዳንዱ ሰው በስሜታዊነት የራሱን ሀሳብና ዓላማ ይሞላቸዋል። መንጋ ኃይልን እንጂ እውነትን አያከብርም። ድግግሞሽ እምነትን ይፈጥራሉ። እምነት ተግባርን ይፈጥራል። እስኪ አሁን የተወሰኑ ታሪካዊ ምሳሌዎችን ላሳያችሁ። አንደኛ፣ ፈረንሳይ። በፈረንሳይ አብዮት ወቅት ህዝቡ ነፃነት፣ እኩልነት፣ ወንድማማችነት እያለ መፈክር ያስተጋባ ነበር። እነዚህ ውብ ቃላቶች ናቸው። ግን በትክክል ህዝቡ እያለ የነበረው ጌሎቲን ወይም ደግሞ የወንጀለኞችን አንገት መቁረጫ ትልቅ ስለት ነው። ሰውየውን በእንጨት መሃል አንገቱን አስገብተው ስለቱን በኃይል በመልቀቅ አንገቱን ቆርጦ በመጣል የሚገል ማሽን ነው። ስለዚህ ህዝቡ ነፃነት፣ እኩልነት፣ ወንድማማችነት እያለ አደባባይ ሲወጣ እያለ የነበረው ግን ጉሊቶኒን፣ የጅምላ ግድያዎችንና ሽብርን ማለቱ ነበር። የኢትዮጵያን ምሳሌ እኔ በኃይለሥላሴ ዘመን ኃይለሥላሴ ይሙት ጃንሆይ እያለ በስማቸው ይምል የነበረው ህዝብ በቡድን ሲሆን ግን ሌባ ሌባ እያለ ይጨዋል። ሶስተኛ፣ የኢየሱስ ክርስቶስ ታሪክ። ስቀለው ስቀለው እያለ ሲጮህ የነበረው መንጋ፣ የሀይዱ መንጋ የክርስቶስን ተአምር ያየ ከ3000 ዳቦና ከ5000 ዓሣ የበላ አይደለምን? ብቻውን ብንጠይቀው የክርስቶስን ንጽህና ይመሰክራል እያንዳንዱ ግለሰብ። የመንጋ መሪዎች። መንጋ ራሱን አይመራም፣ መሪዎችን ይከተላል እንጂ። እንደ ጉስታቭ ገለጻ ውጤታማ የህዝብ መሪዎች የሚከተሉት ናቸው። ቁርጠኛ ናቸው፣ አይወላውሉም፣ አመራርና ትዕዛዝን የማያወሳስቡና በቀላል ቋንቋ የሚግባቡ ናቸው። አክራሪና ከማሰብ ይልቅ የሚያምኑ ናቸው። ወይም ዓላማ አላቸው። ለዛ ዓላማ ለመሞትና ለመግደል ወይም ሌሎች ከፊታቸው ቆመው እንዲገደሉ የቆረጡ ናቸው። ጀግኖች እና አፈ ታሪኮች። መንጋን ያለ ሀገራዊ ጀግና በእውነት የነበሩትም ይሁን የተፈበረኩ ያለ ጠላት ያለ ትረካዎች መምራት አይቻልም። እነዚህን የሌለው መሪ መንጋ ሊያፈራ አይችልም። መንጋ በእውነታዎች ላይ አያተኩርም፣ በአፈ ታሪኮች ላይ እንጂ። ጉስታቭ እንዲህ ይለናል፣ ስልጣኔዎች የሚገነቡት በቅዠቶች ላይ ነው፣ ወይም በሬቶሪክ ወይም በናሬቲቭ ላይ ነው። እነዛ ሬቶሪኮች ወይም እነዛ ቅዠቶች ሲሞቱ ስልጣኔዎች ይወድቃሉ። የጉስታቭ ተጽዕኖ። ጉስታቭ ስራዎቹ ተጽዕኖ አሳድረዋል። አምባገነናዊ ስርዓቶችን፣ የፕሮፓጋንዳ ማሽኖችን፣ ጅምላ ማስታወቂያዎችን፣ የፖለቲካ ማጭበርበር፣ እነዚህ ሁሉ ላይ ተጽዕኖ አሳድረዋል። በሳይኮሎጂ፣ በሶሲዮሎጂ፣ በሚዲያ ጥናቶች ውስጥ እና የህዝብ ቁጥጥር ሀሳቦች ላይም
የሥነ ምግባርና አስተዋጽኦ ያስተምራል። የኃይል ተለዋዋጭነትንም ያስተምራል። የጉስታቭ ሐሳብ ለዘመናዊው ዓለም። ጉስታቭ የሚከተሉትን ስለ አሁን ስለምንኖርበት ዓለም ሲተነብይ እንዲህ በማለት ነው። የተሳሳተ መረጃዎች በፍጥነት ይሰራጫሉ። በማህበራዊ ሚዲያ ረብሻዎች ይነሳሉ። የፖለቲካ ፖላራይዜሽን ወይም ክፍፍል ይነሳል። የተጽዕኖ ፈጣሪ ባህል በተለይም በማህበራዊ ሚዲያ ይስፋፋል ይላል። የዛሬው ዓለም እንደምናውቀው ዲጂታል ነው። መረጃ፣ እውነት፣ እውቀት ከኢንተርኔት ነው የሚገኘው። ይሄ መረጃ ዓለም አቀፋዊ ነው። እሱ ብቻም ሳይሆን ቋሚ ነው። አንዴ የተናገርነው፣ ፖስት ያደረግነው፣ ሀሳባችንን የገለጽነው ለዘላለም ይቆያል። ስማርት ስልክ የዘመኑ የህዝብ አደባባይ ነው። ግለሰቦች ሳይሆኑ መንጋዎች፣ ቡድኖች የሚፈጠሩበት፣ የሚሰባሰቡበት። መደምደሚያ። በዚህ ዝግጅት መደምደሚያ ይህን ጥያቄ አንስቼ የዛሬውን ዝግጅት አበቃለሁ። ግለሰቦች በቡድን ሲሆኑ ምክንያታዊ ካልሆኑ ግለሰባዊነትን እንዴት መጠበቅ እንችላለን? በጫጫታ በጩኸት ተከበን እንዴት በግልጽ ማሰብ እንችላለን? እያዳመጣችሁት የነበረው ኩራዝ ፖድካስት ነው። ወንደሰን ነኝ። አብራችሁን ስለቆያችሁ አመሰግናለሁ።